ናችሁ? ውድ የሆናችሁ የኔ እንቁ የሆናችሁ ውድ ቤተሰቦች ዛሬ የምስራች ነው እየላችሁ የመጣሁት በብሩክ ማለት ነው። ሁላችሁም ስትጨነቁ እግዚአብሔር ይመስገን ጸበል ከገባ በኋላም ለውጥ አለው። እግዚአብሔር ይመስገን ማለት ነው። ሞር ደግሞ መድኃኒቱ ከየት ጀግናው ልዑል ለበልባለው ልዑል ማለት ነው ሳይውል ሳያድር ማለት ነው። እንግዲህ ብሩክ ከሄደ 3 4 ቀን ነው። በ3 4 ቀንም እንግዲህ እጁን ቢያንስ ማንቀሳቀስ እየቻለ ነው። በጣም ለውጥ አለው። ግን ደግሞ ጀግናችን እንግዲህ ይሄንን ሰውዬ መድኃኒት ቀምሞ ምናምን የሚባል ይሄ የባዕድ አምልኮት የሚያመልከውን ሰውዬ የኔ አንበሳ ልዑል ማለት ነው ሳይውል ሳያድር እንግዲህ አግኝቶት መድኃኒቱ ተገኝቷል ማለት ነው። ለጀግናዎችን ለልዑል የእውነት ለጀግናው ለልዑል ስንት እኔ አላቅም። ዛሬ ለልዑል ስትሉ ማለት ነው የእውነት አንድ እንትን እሰጣችኋለሁ። ልዑልን የምትወዱት ሰዎች በዚህ ቪዲዮ 300 ላይክ ማስገባት አለባችሁ። የእውነት ልዑልን የምትወዱ ሰዎች ብቻ። እኔ እጅግ በጣም ደስ ብሎኛል። ትናንት ዕለት እጁ ማንቀሳቀስ ችሏል። እግዚአብሔር ይመስገን። ቢያንስ በትንሹ ራሱን ችሎ እንትን እያለ ነው ሲል የተሰማኝ ደስታ ልነግራችሁ አልችልም። ግን ልዑል እኮ ይለያል። እመቤቴን ነው የምላችሁ። ምን አይነት ጥበብና ምን አይነት እንትን ቢኖረው ነው በዛ በራሱ ችግር ታውቃላችሁ። በአበበ ምክንያት እንትን ብለዋል። ግን ደግሞ በዚህም በኩል የብሩክ ነገር አሳስቦት ቀንና ሌሊት እንቅልፍ አጥቶ እንግዲህ ይሄን ሰውዬ ከተቀበረበት ጉድጓድ ውስጥ ነው ያወጣው ማለት ማጋነን አይደለም። የእውነቴን ነው የምላችሁ። ከየት ከየት አምጥቶ ልጅና አባትን እያፋጠጠ ልጅቷ አባቷን ደብቃ የለም የምትልበት የአባቷን እንትን እየደበቀች ማለት ነው። አንደኛ ይሄ የባዕድ አምልኮት ምንም ስልጣንም ምንም እንትን የለውም። እግዚአብሔር ኃይል አለው። እግዚአብሔር ጠይቃችሁት በእምነታችሁ ጠይቃችሁ ምንም ነገር የሚነሳችሁ ነገር የለም። ሁሉም በጊዜው ይሳካል። ማን ነው ብሩክም እንግዲህ እስካሁን ድረስ ይህን ሁሉ ስቃይ አይሰቃይም ነበረ። ብዙ ጊዜ ካያችሁት ወደ ስራው ትኩረት እያደረገ ይህንን ሰውዬ ለመፈለግ ስንት ወር እንደፈጀበት አይታችኋል። እንግዲህ እግዚአብሔር ደግሞ ብሎ እንግዲህ በልዑል ምክንያት እንግዲህ ወደ ጸበል እንዲሄድ ካደረገው በኋላ እንግዲህ በሳምንት ባይሞላው ውስጥ በጣም ብዙ ለውጦች እያመጣ ነው። ይሄም የሆነው እንግዲህ ከእግዚአብሔር በታች በልዑል ነው እና ጀግናው ልዑል እግዚአብሔር እውነት እድሜና ጤና ይስጥህ። ሁልጊዜ ለሰው ስትጨነቅ፣ ሁልጊዜ ለሰው እንደዚህ እንደንትን እንደምትል ፈጣሪ ደግሞ ለአንተ የሚጨነቅ የሚያስበውን ሰው ይስጥህ። በእርግጥ አንተ ጋር የሚሰሩ ከካሜራ ጀርባ ያሉ መልካም ሰዎችም አሉ፣ አንዳንድ መጥፎም ሰዎች አሉ። ሰሞኑን በጣም መጥፎ ሰዎች እየበዙበት ነው። እየበሉ እየጠጡ አብረው ከሱ ጋር እየሰሩ እየከዱት ያሉ ሰዎችም አሉ። እንግዲህ እያያችሁ ነው። ከነ አበበ ከነ ታምራት እነሱን ለማስመለጥ በብር እየተታለሉ ያሉም ሰዎች ስላሉ እና እግዚአብሔር ከነዚህ ሰዎች ይሰውርህ። እግዚአብሔር መልካሙን ልክ እንዳንተ መልካም ቅን ልብ ነው ያለህ አንተ። በቃ ሰውም እንዳንተ ቅን ልብ ያለው ሰው ፈጣሪ ያጋጥምህ ይስጥህ ነው የምልህ። የእውነት ደስ ብሎኛል በብሩክ እንደዚህ ሳይውል ሳያድር መድኃኒቱን ስላገኘለት። ቤተሰቦቹ እንዴት ይደሰታሉ ይህን ነገር ሲያዩ። አረ በስመአብ። እኔ ግን አንዳንዴ ግን እግዚአብሔር ምን ይሳነዋል? እውነት ኦልሬዲ ይሄ ሰውዬ ተገኘም አልተገኘም ብሩክ ለውጥ አምጥቷል በጸበል። ግን ደግሞ ግዴታ ነው ከተባለ ደግሞ ልዑላችንም እንግዲህ ጠዋትና ማታ እየደከመ በዚህኛው ጉዳይም እንግዲህ ፋታ አልሰጡት ብለዋል። ልጆች ጠብቁም ሲባሉ ሌላ ችግር እያመጡበት ነው፣ እያያችሁ ነው እንግዲህ። ይህም ሁሉ ተቆጣጥሮ እንግዲህ ተችሎ ይሄንን ሰውዬ ለመፈለግ እንግዲህ ሳይውል ሳያድር እንግዲህ እጁ አስገብቶታል ማለት ነው። ከተያዘ በኋላ እንግዲህ ያው የምታዩት ናቸው። ሲያዙ ያዙ ልቀቁኝ የቋጡን እንትኑን ያወርዳሉ። መጀመሪያ ግን ከኔ በላይ ፈጣሪ ነኝ ብለው የሚያስቡ ሰዎች ናቸው። እንደነዚህ አይነት የባዕድ አምልኮት የሚያመልኩ ሰዎች እግዚአብሔር ይገስጻቸው። እና ልጅቷ ራሱ ካያችኋት
በጣም ሁሉን ነገር እያወቀች በጣም በጉልበት ልዑልን እንትን ለማስባል ወደ ሌላ ችግር ውስጥ ለማስገባት የሄዱበት አባትና ልጅ ርቀቱን አይታችሁታል እንግዲህ። ብቻ ሆኖም ቀረም እንግዲህ ከቀበሩበት ጉድጓድ ውስጥ መድኃኒቱን እንግዲህ አውጥተው ሰጥተውታል ለልዑል። እንግዲህ እግዚአብሔር ይጠብቀው፣ ልዑልንም የሆነ ነገር እንዳያደርጉት ደግሞ እዛ እነዚህ እኔ እኮ አፈራለሁ እኮ ይሄ የባዕድ አምልኮት ምናምን የሚያመልኩ ሰዎች ጋር ብዙም መቀራረብ እግዚአብሔርም አያሳየኝ አያቀርበኝ። የእውነት ከእንደነዚህ አይነት ሰዎች ፈጣሪ ይጠብቃችሁ ይጠብቀን። ኧረ በስመ አብ ሰው እኔ እንጃ። በእርግጥ ኢትዮጵያ ውስጥ እንደ እንትን እየተቆጠረ ይመስለኛል። እንደዚህ የባዕድ አምልኮት ምናምን አሉ አንዳንድ ቦታ እንደዚህ አይነት የሚሰሩ። አሁን ደግሞ እግዚአብሔር ደግሞ ሁላችሁም ጸሎት ማድረግ ያለባችሁ ደግሞ ለዘላለም የእውነት ዘላለም ታሟል። እናንተ ስለማትከታተሉት ይመስለኛል ብዙ ጊዜ ልዑልም እሱ ጋር ለመሄድ ይኸው እያያችሁት ነው። ፋታ የለውም። ጠዋትና ማታ እየደከመ ነው ያለው በራሱም። አሁን ደግሞ በዚህ ተንከሴስ አበበ ምክንያት አበበ ደግሞ ለእንትና ማነው ስሙ ሚኪ የታሰረ ወንድማችን ማለት ነው። ለሱ እንግዲህ የሆነ አንዳንድ ነገሮች ፈርሞ እንዲወጣ በዋስ ምናምን አበበ እንትን ካላለ ስለማይወጣ ማለት ነው ቢባል ቢሰራ እንግዲህ ይሄ ተንከሲስ የሆነ ኩርት የሆነ ኩርንችት የሆነ ሰውዬ ማለት ነው። እሱ ደግሞ እንግዲህ በጣም ለምኑኝ እምቢ እያለ ነው። ያው እግሩ መራመድ ስለማይችል በጣም እንትኑ ተነክቷል። እሱ እንኳን ሲያንሰው ነው ሲያንሰው የዘራውን ነው ሰው የሚያጭደው የታባቱ። ለእሱ እንኳን አላስብለትም። ግን ዛሬ የደስታ ምንጭ ግን የብሩክ መድኃኒት መገኘቱ ልዑል ደግሞ እንግዲህ የልፋቱን እግዚአብሔር ቆጥሮለት ወንድማችን ወደ ስራ በቅርብ እንደሚመለስ ተስፋ እናደርጋለን። ሳይውል ሳያድር እንግዲህ ይሄ ነገር እውነት የሚፈውሰው ከሆነ በጣም እኔ እንጃ ደስ ብሎኛል። የእውነት ገና ርዕሱን ገና ሳየው በዱካሹ ላይ የምትለቀቀውን እንትን በጣም ነው ደስ ያለኝ። ብቻ እግዚአብሔር ይመስገን ለወንድማችን ለብሩክ እንደዚህ ተሯሩጣችሁ ከጀርባም ያላችሁትን ማመስገን እፈልጋለሁ። እግዚአብሔር ሁላችሁንም የእውነት የእናንተ በተለይ ኮሜንት የምትጽፉ ሰዎች ጭንቀታችሁ ብሩክ ከሄደ በኋላ በጣም እኔ እንጃ በስማም እንዴት ምን አይነት ተፈጥሮ ምን አይነት ሰዎች እንደሆናችሁ አላውቅም። ሰውን ሳታውቁት በሩቁ እንደዚህ ተጨንቃችሁ ተጠባችሁ ኮሜንታችሁን እንኳን ሳነብ ምን ያክል እንደሚጨንቀኝ ልነግራችሁ አልችልም። አንዳንዶች በጣም የምትጽፉት እንትን በጣም ነው እንትን የሚለው እና ታሳዝኑኛላችሁ አንዳንዴ። ያው ፈጣሪ አንድ ጊዜ ይማረው ነው እንጂ ለምን ታመመ ለምን እንዲሆነ አትሉማ። ይሄ የተፈጥሯችን እንትን ስለሆነ ሰው ይታመማል፣ ይሞታል፣ ይድናል። ሰው እግዚአብሔር ይማረው ነው እንጂ መጨነቅ የለባችሁም። ምንም ነገር ሲፈጠር ሁልጊዜ ኮሜንት የምጽፉ ልጆች በጣም ጭንቀት ታበዛላችሁ። ለራሳችሁም እንግዲህ እንትን እያደረጋችሁ ማለት ነው። ግን እግዚአብሔር ይስጣችሁ፣ የእውነት የሰው ፍቅር ይስጣችሁ እግዚአብሔር። በጣም እኔ እንጃ ለማታውቁት ሰው እንደዚህ በሩቁ እንደዚህ ተጨንቃችሁ ጎናችሁ ላለ ሰው ደግሞ ምን አይነት ፍቅር እንዳላችሁ አላውቅም። እውነት ቃል የለኝም ለእናንተ። የእናንተም ጸሎት ይመስለኛል አሁን ላይ ሳይውል ሳያድር በሶስት አራት ቀን ውስጥ ወንድማችን ለውጥ እያመጣ ያየ ነው። የእናንተም እንትን ነው እና እግዚአብሔር ይስጣችሁ ማለት ትፈልጋለሁ። ልዑልንም እንግዲህ ሁላችሁም የእውነት መርቁት። ልዑልን ብዙ ታሪክ ብዙ ነገር እየሰራ ጀግና ወንድማችን ነው። አሁንም ሳይውል ሳያድር ለብሩክ ቀንና ሌሊትን ከጀርባው እየሸጡት ያሉትን ሰዎች ተቋቁሞ ነው እንግዲህ እየሰራ ያለው። ግን ደግሞ እግዚአብሔር ደግሞ ብቻ አላሳፈረንም። እግዚአብሔር ይመስገን። ደስ ብሎኛል የእውነት ከምነግራችሁ በላይ ስለ ሰውየውም ስለተያዘ መድኃኒቱም ስለተገኘለት ደስ ብሎኛል። ቃል አጥሮኛል ዛሬ የእውነት በስመ አብ። የሰው ደስታ የሚያስደስታችሁ እንግዲህ እንኳን ደስ እና እግዚአብሔር ይመስገን እንግዲህ ስለ ሁሉም ነገር በጊዜው ነው እና ሆኗል። እግዚአብሔር ይመስገን ማለት እፈልጋለሁ። በብሩክ ጉዳይ ዛሬ በጣም ደስ ብሎኛል ከምላችሁ በላይ
ብሩክ ልዑል ደግሞ ትንሽ ያዘነበት አንድ ሁኔታ ደግሞ እንግዲህ በሱ ያያችሁት እና የብሩክ ወንድማችን እግዚአብሔር ይመስገን የእሱ እንግዲህ መድኃኒቱ ተገኝቶለታል። ስትጨነቁ ስትጣበቡ የዋላችሁ ቢያንስ ይሄን ነገር ስታዩ ደስ ይላችኋል ብዬ ተስፋ አደርጋለሁ። ሌላው ደግሞ እንግዲህ ልዑል በጣም ያዘነበት አንድ ነገር አለ። እናቱን ባለፈው መድኃኒት ሰጥታ እነሱ ቤት ስትሰራ ስትመላለስ የነበረችው ሴት እንግዲህ ከእናቱ ጋር ዛሬ ኬት ኬት እንዳመጣት ራሱ አላቅም። ይችን ልጅ እስካሁን ድረስ ራሱ መታሰር ነበረባት። እናቱን ልታጠፋ የነበረች ካዲ ነገር ናት ልጅቷ። እንደምታዩት አሁን ላይ ብር ስለሰጡኝ እኔ በጣም ከሚያናድደኝ ነገር ውስጥ አንድ ነገር ልበላችሁ። ገንዘብ ተከፍሎኝ ነው እንደዚህ ነው ምናምን አሳስተውኝ ነው የሚሉ ሰዎች የእውነት በጣም ነው የሚያናድዱኝ። ሞር የሰው ህይወት እንደሚያጠፋ የሚሰጡት ነገር ሰው እንደሚጎዳ እያወቁ እነሱ ስለ ገንዘብ ነው የሚያወሩት። ምን አይነት ሰብአውነት ምን አይነት አላቅም። ቢያንስ እንደው እንደ ሰው ስናስብ የፈለገው ሁላችንም መቼም ሳይቸገር የሚያደር ሰው የለማ፣ ይቸገራል። ግን ደግሞ ችግርሽን ከሰው ህይወት አይበልጥብሽም። ምንም ነገር ብትቸግርሽ ሆድሽን ሳትበይ ሳትጠጭ አታድሪም። ስለዚህ በዚህ ልክ ሰውን መሸጥ ምን አመጣው? ከተያዙ በኋላ ደግሞ የሚያወሩት አሳማኝ ነገር እንኳን የላቸውም። ዝም ብለው ይለፈልፋሉ አንዱን እያሉ እና እኔ በጣም ነው ያናደደችኝ። አሁን ላይ መታ ስላለቀሰች ይቅርታ ጉልበት ላይ እንትን ስላለች የሆነ አንድ ጊዜ ውሃ ከፈሰሰ ምንም ልታፍሱት አትችሉማ። መጀመሪያ መጠንቀቅ ያለባት ነገር ያንን ነገር አድርጊ ስትባል መስማማት መተው ነበረባት። እሷ ግን ብሩን አስበልጣ እንትን ካለች በኋላ አሁን ላይ ይቅርታ ምንም የሚመልሰው ነገር የለም። እግዚአብሔር ይመስገን እናቱ ምንም ነገር ስላልሆኑ እግዚአብሔር ይመስገን። ነገም ይቺ ልጅ አሁን ዝም ከተባለች ሌላም ነገር ብር ልስጥሽ እንደዚህ አድርጊ ብትባል የምታረግ ሴት ናት። ለምንም የምትራራ ነገር አይደለም። ነገራችን ላይ በብር የሚታለሉ ሰዎች አብዛኞቻቸው አሁን ደግሞ በሱ በልዑል የሚጠብቁ ልጆች አሁን በጣም ብዙ ስራ የሰሩ ልጆች ናቸው። ከካሜራ ጀርባ ያሉት ሰዎች እኛ ስለማናውቃቸው ነው እንጂ በጣም ለልዑል በጣም ብዙ መረጃዎች እያመጡ ከክፍለ ሀገር እስከ እንትን የሚሄዱ ልጆች ናቸው። ግን በዚህ ሰሞን ግን የመጣባቸው እንትን ገንዘብ 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 የሚሉ ሰዎች በዝተዋል። ለምን እንደሆነ አላውቅም። ሰውን ጠብቅ አደራ ተብሎ ተልኮ እንደዚህ የሚያደርጉ ብቻ ካዲ የሆነ የበዛበት እንትን ላይ ነው። ምንም አለ ምንም እነ ልዑል ፈጣሪ ጠብቃቸው። እናቱም ተርፈዋል። ከዛ ሁሉ እንትን ከተዘጋጀላቸው አሁን ሲያልፎ ቀኑ አልፎ ሲወራ ቀለል ይላል እንጂ በጊዜው ምን አይነት እንዳስደነገጠን እንግዲህ ሁላችሁም ታውቃላችሁ። እንግዲህ ሁሉም ነገር አልፏል። እግዚአብሔር ይመስገን። የማያልፍ ነገር የለም። ሐምሌና ነሐሴም ያልፋል አይደለም የሰው ልጅ እንትን ይቅርና እና ብዙ ነገሮች እየሰሩ ነው ያሉት። ግን አሁን በአሁን ድል በድል እየመቱ ነው። አሁን ትንሽ የሚያሳዝነው ዘላለም ነው። ዘላለም ማንም ሰው ዙሮ አላየውም እንጂ ዘላለም በጣም ተጎድቷል። ራሱን እንትን ማለት እስከማይችል ድረስ ደርሷል። አሁን እንደው ፋታ ቢያገኙ ወደ እሱ ዞር ብለው እሱን ደግሞ እንትን ቢሉት ሕክምና ምንም ኦልሬዲ ሕክምና እንኳን እየሄደ ነው ግን ደግሞ አላቅም ብቻ ትንሽ ሁላቸውም ምን እንደገባባቸው አላቅም። እውነት አንዱ ሲታመም አንዱ እያለ ቢያንስ አንዱ ታሞ አንዱ ጤነኛ ቢሆን ያስታምማል። ግን ከባድ ነው ወገኖች እና ምን አይነት እንትን ውስጥ እንደገቡ አላቅም። ምንም አለ እንግዲህ ስለ ብሩክ ደግሞ ስትጨነቁ ስለነበራችሁ የብሩክ ነገርም መፍትሄ ስላገኘ ደስ ብሎኛል። እግዚአብሔር ይመስገን። በትንሹ እንግዲህ ስላናበበ ስለነ ሚኪ ብዙ የሚያስጨንቃችሁ ጉዳይ አለ። እንግዲህ እሱም ደግሞ አንድ ጊዜ አይሆንም፣ ቀስ በቀስ እያለ እንግዲህ ልዑል ስራውን እየሰራ ነው ያለው። ከበዚች በስንት ቀናት በቅርብ ቀን እንኳን ብዙ ለውጦች አምጥቷል። አሁንም ደግሞ ይሄ ነገር ይሳካል ታያላችሁ። እንደሚፈልገው እንደሚሆንለት አልጠራጠርም። ልዑል የሆነ ነገር ከጀመረ
ምንም ከማድረግ ወደ ኋላ አይልም፣ ያሳካዋል። እግዚአብሔር ይመስገን ብቻ ደስ ብሎኛል። በተለይ የብሩክ መድኃኒት መገኘቱ ደስ ብሎኛል። በጣም ሲያለቅስ ሲያስፈራራን አላያችሁትም? ያለቀሰ ካሁን በኋላ ልመጣም ላልመጣም የሚለውን ቃል ሲናገር ምን ያክል ውስጥ እንትን እንዳለ ልነግራችሁ አልችልም። እና አሁን ላይ ደግሞ እንደዚህ ነገር ሲመጣ ደግሞ ደስ ብሎኛል። ያው ሰው ስትሆኑ እንግዲህ በየእንትኑ ትፈራረቃላችሁ። የእውነት እኔ ማንም የማንንም እንትን አያሳይም ፈጣሪ የእውነት በተለይ እነዚህ ጠዋትና ማታ የሚደክሙት ወንድሞቻችን ለእነሱ ሳይሆን ለሰው ብለው የሚደክሙትን እግዚአብሔር ይጠብቃቸው። የልዑል እናትም እንግዲህ ከስንት ቀን በኋላ እንግዲህ ዛሬ አይቻቸዋለሁ። ደስ ብሎኛል። ሙሉ ጤናቸው ተመልሶ ተረጋግተው እንግዲህ ያው ልዑል በዚህም በስራም ብዛት እንግዲህ በጣም ብዙ ነገሮች እንትን ቢልም ቀስ በቀስ እንግዲህ ሁሉንም ነገር እየፈታ ነው ያለው ጀግናችን እና ልዑል ብቻ እግዚአብሔር ይመስገን ደስ ብሎኛል የእውነት ዛሬ ሁሉም ነገር ለበጎ ነው። ደስ ብሎኛል። እናንተም እርግጠኛ ነኝ ደስ እንደሚላችሁ በዚህ እንትን ስራቸው ምናቸውን እያያችሁ እንግዲህ በዚህ ቅርብ ቀን ደግሞ ለውጥ ሲገኝ እያያችሁ ነው። እንግዲህ ብቻ ሁሉም ነገር እንዳፈለጉት እነሱ እንደፈለጉት እየሄደላቸው ነው። ቀጣይ ደግሞ ብሩክ ተሽሎት እንግዲህ እንደሚመጣ ወደ ስራው እንደሚመለስ ባለሙሉ ተስፋ ነን። ሚኪ ወንድማችንን በዋስም ሆነ በምንም እንግዲህ እንትን ካሉት እስኪ እየጠያየቀለት ነው። ልዑልም እንግዲህ ትልቅ ችግር የሆነበት እንግዲህ ይሄ አቶ ልበለው ተንከሲሱ አበበ ነው። እሱ ካልፈረመ መውጣት ስለማይችል እንግዲህ የእሱን ነገር እየለመኑ እየተለማመጡት ነው። ሰውየው እንደ በፊቱ መሮጥ አይችልም። ካሁን በኋላ አበበ አመለጠ አበበ እንዲሆነ ምናምን የለም። እሺ እንዳታስቡ። ወይኔ አሁን እውነት ሰው ግን ሲሞት ነው ሲታመም ነው በመም አይሳቅም ይባላል። እኔ ግን በአበበ ሳቁኝ ይቅር ይበለኝ። እንግዲህ መድኃኒዓለም የስራውን ስላገኘ ምንም ለእሷ ላዝንም እኔ ባካችሁ እንዴ። ለማንኛውም ወዶች ሰላማችሁ ብዙ ትርፍ በልልኝ።